ሰላም እንዴት ናችሁ? ዛሬም ከሲ ፕላስ ፕላስ ኦፕሬተሮች ውስጥ የሆነውን ቢትዋይዝ ኦፕሬተርን እናያለን ማለት ነው። ስለዚህ ከዚህ በፊት ግን በጣም ብዙ ኦፕሬተሮችን አይተን መጠናል። ላይክ አሳይመንት ኦፕሬተር፣ ሪሌሽናል ኦፕሬተር ኤንድ ሎጂካል ኦፕሬተር አይተን መጠናል። ዛሬ ደግሞ ከቢትዋይዝ ኦፕሬተር እንቀጥላለን ማለት ነው። ወደ ቢትዋይዝ ኦፕሬተሮች ስንመጣ ሲ ፕላስ ፕላስ ፕሮቫይድስ 6 ቢትዋይዝ ኦፕሬተሮች። ስለዚህ ከሲ ፕላስ ፕላስ ላይ 6 ቢትዋይዝ ኦፕሬተሮችን እናገኛለን። ከነዚህ ውስጥ የመጀመሪያው የሚሆነው ቢትዋይዝ ኤንድ ነው። ቢትዋይዝ ኦር አለ፣ ቢትዋይዝ ኖት የምንለው አለ፣ ቢትዋይዝ ሌፍት ሽፍት ኦፕሬተር፣ ቢትዋይዝ ራይት ሽፍት ኦፕሬተር እና ቢትዋይዝ ኤክስክሉሲቭ ኦር የምንላቸው ኦፕሬተሮች ይገኛሉ ማለት ነው። ስለዚህ እነዚህ ኦፕሬተሮች የራሳቸው የሆነ ፐርፐዝ አላቸው ማለት ነው። በሲ ፕላስ ፕላስ ፕሮግራሚንግ ስንጠቀማቸው ወይም አፕላይ ስናደርጋቸው ማለት ነው። ሶ የመጀመሪያ ሆኖ የምናገኘው ቢትዋይዝ ኤንድ ኦፕሬተር በዚህ በሲንግል ኤንድ ኦፕሬተር ሪፕሬዘንት ይደረጋል። ነገር ግን ሎጂካል ኤንድ ኦፕሬተር ደግሞ በደብል ኤንድ ኦፕሬተር ሪፕሬዘንት ይደረጋል። ፐርፐዛቸውም ይለያያል ማለት ነው። ነገር ግን ፋይናል ሪዛልታቸው ተመሳሳይ ቢሆንም ቢትዋይዝ ኤንድ እና ሎጂካል ኤንድ ፐርፐዛቸው ግን የተለያየ ነው ማለት ነው። ሶ ኢት ቴክስ ቱ ቢትስ አት ኤ ታይም ኤንድ ፐርፎርም ኤንድ ኦፕሬተር። ስለዚህ ቢትዋይዝ ኤንድ ኦፕሬተር ዛት ኢዝ ባይናሪ ኦፕሬተር ነው። ዛት ሚንስ ሁለት ኦፕሬሽኖችን ወይም ሁለት ኮንዲሽኖችን ወስዶ ነው ቼክ የሚያደርገው። ነገር ግን ፋይናል ሪዛልቱ የቢትዋይዝ ኤንድ ፋይናል ሪዛልት አንድ የሚመጣ ሁለቱም ኮንዲሽኖች ትሩ ሲሆኑ ፋይናል ሪዛልታችን አንድ ይሆናል። ዛት ሚንስ የመጀመሪያው ኦፕሬተርም ወይም ኦፕሬሽን አንድ፣ ሁለተኛው ወይም ቀጣዩ ኦፕሬሽንም አንድ ሲሆን ፋይናል ሪዛልታችን አንድ ይሆናል ወይም ትሩ ማለት ነው። ዛት ዋን ሪፕሬዘንትስ ትሩ። ስለዚህ እነዚህን ኮምቢኔሽን ስንሰራላቸው ትሩ እናገኛለን ወይም አንድ ቫሊዩ እናገኛለን ማለት ነው። ለምሳሌ ወደ ኤግዛምፕሉ ስንመጣ there is a first operator that is 7, I mean operation that is 7 and second operator that is 5. when we change to a binary representation እነዚህን ቫሊዎችን ወደ ባይናሪ ሪፕሬዘንቴሽን ስንቀይራቸው 7 which is equal to 0 1 1 1 ይሆናል። እንደገና 5 ደግሞ 0 1 0 1 ይሆናል ማለት ነው። ስለዚህ በእነዚህን ኦፕሬሽኖች ተጠቅመን ኤንድ ኦፕሬተርን አፕላይ ስናደርግ ዛት ሚንስ ቢትዋይዝ ኤንድን ፋይናል ሪዛልታችን 5 ይሆናል። ለምሳሌ እንዴት መጣ ካለን 1 ኤንድ 1 1 ይሆናል። ዛት ሚንስ ሁለቱም ኦፕሬተሮች አንድ በሚሆኑበት ጊዜ በቢትዋይዝ ኤንድ ፋይናል ሪዛልታችን አንድ ይመጣል። ነገር ግን አንደኛው ዜሮ ከሆነ የመጀመሪያው ወይም የሁለተኛው ፋይናል ሪዛልታችን ዜሮ ይሆናል። እንደገን ሁለቱ ኦፕሬተሮችም ዜሮ በሚመጣበት ጊዜ ፋይናል ሪዛልታችን ዜሮ ይመጣል። ስለዚህ ይህንን ስንሰራው 1 ኤንድ 1 1 ይሆናል ሁለቱም፣ ምክንያቱም ሁለቱም አንድ ስለሆኑ 1 ኤንድ 0 0 ይሆናል። 0 ኤንድ አይ ሚን 1 ኤንድ 1 1 ይሆናል። 0 ኤንድ 0 0 ይሆናል ማለት ነው። ወደ ትሩዝ ቴብሉ ስንመጣ ለምሳሌ 7 ሪፕሬዘንት ታደርጋት ሌት ሚ ሴይ ቫሪያብል ኤ ኤንድ ቢ ሪፕሬዘንትስ ኦልሶ ቫሪያብል 5። ስለዚህ ቫሪያብል ቢ 5ን ሪፕሬዘንት ያደርግ፣ ኤ ደግሞ 7ን ሪፕሬዘንት ያደርግና 7ን ወደ ባይናሪ ስንቀይረው 0 1 1 እናገኛለን። ከዚህ ጋር ላይ እንዳየ ነው። 5ን ወደ ባይናሪ ስንቀይረው ደግሞ 0 1 0 1 እናገኛለን። ስለዚህ ኤንድ ኦፕሬተር በእነዚህ ሁለት ኦፕሬሽኖች አፕላይ ስናደርግ 0 1 0 1 ይመጣና ወደ ዴሲማል ነበር ኮንቨርት ስናደርገው 5 እናገኛለን ማለት ነው። ስለዚህ ኤንድ ኦፕሬተርን መች እንጠቀማለን? ሁለት ኮንዲሽኖችን ቼክ ለማድረግ ትሩ ናቸው ወይስ ፎልስ ናቸው። ምክንያቱም በቢትዋይዝ ኤንድ ሁለቱም ኮንዲሽኖች ትሩ ከሆኑ ብቻ ፋይናል ሪዛልታችን ትሩ ይመጣል ማለት ነው። ኤንድ ከዚህ በተመሳሳይ መልኩ የምናየው ሌላኛው የቢትዋይዝ ኦፕሬተር ክፍል ቢትዋይዝ ኦር ይሆናል ማለት ነው። ኢት ቴክስ 2 ቢትስ አት ኤ ታይም ኤንድ ፐርፎርም ኦፕሬተር ኦር ኦፕሬተር። ስለዚህ ይሄኛውም ልክ የባይናሪ ኦፕሬተር ሆኖ በተመሳሳይ ሰዓት ማለት ነው በሁለት ኦፕሬሽኖች ላይ አፕላይ ይደረጋል። ስለዚህ ሁለት ኦፕሬሽኖች ላይ አፕላይ አድርገን ፋይናል ሪዛልታችን ትሩ የሚመጣው ከሁለት አንዱ ትሩ ከሆነ ነው። ለምሳሌ 7 ግሬተር ዛን 10 ወይም ደግሞ 7 ግሬተር ዛን 5 ብንል 7 ከ5 ይበልጣል አይደል? ስለዚህ ነገር ግን ከ10 አይበልጥም። አንደኛው ኮንዲሽን ትሩ ስለሆነልን ፋይናል ሪዛልታችን ትሩ ይሆናል ማለት ነው። ሴም ኢዝ ትሩ ሂር። ለምሳሌ ኤግዛምፕል 7 ባይናሪ ሪፕሬዘንቴሽን ከላይ ያየነው ነው። 5 ባይናሪ ሪፕሬዘንቴሽን ከላይ ያየነው ነው። ነገር ግን ኦር ኦፕሬተር አፕላይ ስናደርግ ፋይናል ሪዛልታችን 7 ይመጣል። ምክንያቱም ከሁለት አንዱ አንድ ከሆነ ፋይናል ሪዛልታችን አንድ ነው የሚመጣ ስላልን አንድ
ኦር አንድ ይሆናል። አንድ ዛት ሚንስ ዋን ኦር ዚሮ ዋን ይሆናል። ዋን ኦር ዋን ይሆናል። ዚሮ ኦር ዚሮ ይሆናል። ስለዚህ ሁለት ቫሊዎች ዜሮ የሚመጡት ሁለቱም ኦፕሬሽን ዜሮ ከሆነ ብቻ ይሆናል ማለት ነው። ስለዚህ ፋይናል ሪዛልታችንን ወደ ሰብን ይሄኛውን ወደ ዴሲማል ነበር ኮንቨርስ እናደርገው 7 እናደርጋለን። ትሩዝ ቴብሉም ይሄን ይመስላል። ለምሳሌ ኤ ሪፕሬዘንት 7 ቢ ሪፕሬዘንት 5 ኤንድ ኤ ኦር ቢ። ስለዚህ ፋይናል ሪዛልቱ ይሄ ይሆናል። ምክንያቱም አንድ አይ ሚን 0 ኦር 0 ነው። ዋን ኦር ዋን ነው። ዋን ኦር 0 ዋን ነው። ዋን ኦር ዋን ይሆናል ማለት ነው። ስለዚህ ፋይናል ሪዛልታችን በዚህ መንገድ ሪፕሬዘንት እናደርጋለን ማለት ነው ኦር ኦፕሬተር። ስለዚህ ሁለት ኮንዲሽኖችን ቸክ ለማድረግ ነው ይሄም የሚረዳን። ከሁለት አንዱ ትሩ ከሆነ ግን ፋይናል ሪዛልቱ ትሩ ይሆናል ማለት ነው። ሶስተኛው የቢትዋይዝ ኦፕሬተር ቢትዋይዝ ኖት የምንለው ኦፕሬተር ነው። ይሄኛው ከሎጂካል ኖት ኦፕሬተር ጋር ይመሳሰላል። ከጥቅሙ ውጭ የምንጠቀምበት ፐርፐዝ ግን ይለያል ማለት ነው። ዛት ሚንስ ኢት ኢዝ ኤ ዩናሪ ኦፕሬተር። ልክ እንደ ሎጂካል ኔጌሽን ኦፕሬተር በሎጂካል ጊዜ ኔጌሽን እንዳልነው በቢትዋይዝ ጊዜ ኖት የምንለው ኦፕሬተርም ዩናሪ ነው። ዛት ሚንስ በሲንግል ኦፕሬሽን ነው አፕላይ የሚደረገው። ሪዛልት ኦፍ ኖት ኢዝ 0 ዌን ቢትስ ኢዝ 1 ኤንድ 1 ዌን ቢትስ ኢዝ 0። ምክንያቱም በአንድ ኦፕሬሽን ላይ ብቻ አፕላይ ስለሚደረግ ሪዛልቱ ዛት ሚንስ የተሰጠን ሪዛልት አንድ ሲሆን ፋይናል ሪዛልቱ 0 ይሆናል። የተሰጠን ሪዛልት አንድ ሲሆን ፋይናል ሪዛልቱ 0 ይሆናል። ዛት ሚንስ ዘ ሪቨርስ ኦፍ ዘ ጊቭን ሪፕሬዘንቴሽን ከተሰጠን ሪፕሬዘንቴሽኑ በተቃራኒው ይሆናል ማለት ነው። ለምሳሌ 7 ባይናሪ ሪፕሬዘንቴሽኑ 0 1 1 1 1 ነው ብለናል። ዘን ይሄኛውን የቢትዋይዝ ኖትን ፈልጉ ከተባልን ምን ይሆናል ማለት ነው? 1 0 0 0 ዛት ሚንስ 1 ኢዝ ኮንቨርትድ ቱ 0 ኤንድ 0 ኢዝ ኮንቨርትድ ቱ 1 ነው ያለው። ስለዚህ ፋይናል ሪዛልታችን የ0 1 ይሆናል፣ የ1 0 ኤንድ የሶስቱ 1 ያው 0 ስለሚሆን ዘንድ ዘ ትሩዝ ቴብሉ 0 ኢዝ ኮንቨርትድ ቱ 1 ኤንድ 1 ኢዝ ኮንቨርትድ ቱ 0 አጌን 1 ኢዝ ኮንቨርትድ ቱ 0 አጌን 1 ኢዝ ኮንቨርትድ ቱ 0 ይሆንና ኔጌሽኑ ወይም ቢትዋይዝ ኖቱ 1 0 0 0 ይሆናል። ስለዚህ ይሄንን መልሰን ወደ ዴሲማል ስንቀይረው ዛት ሚንስ ወደ ነምበሪንግ ሲስተም ኦፍ 10 ኢን ቤዝ 10 ስንቀይረው 8 እናገኛለን ማለት ነው። ስለዚህ የሶስተኛው የቢትዋይዝ ኦፕሬተር ቢትዋይዝ ኖት ነው። ዛት ኢዝ ሲሚለር ዊዝ ሎጂካል ኔጌሽን የምንለው ጋር ሪዛልቱ ተመሳሳይ ነው፣ ነገር ግን ጥቅማቸው ይለያያል ማለት ነው። የዛሬው ክላሳችን ከዚህ ይበቃናል። ቀጣይ ቀሪ የቢትዋይዝ ኦፕሬተሮችን እናያለን። እነ ሌፍት ሽፍት ኦፕሬተር፣ ራይት ሽፍት ኦፕሬተር እንዲሁም ኢንክሪመንት ኤንድ ዲክሪመንት የሚሉትን ኤክስክሉሲቭ ኦር የሚሉትን እናያለን ማለት ነው። የዛሬው ክላሳችን ከዚህ ይበቃል። ስለተከታተላችሁ እጅግ በጣም አመሰግናለሁ። ሰላም ሁኑልኝ።